لبيك اللهم لبيك لبيك اللهم لبيك لبيك لا شريك لك لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. يقول الله سبحانه وتعالى: ولله على الناس حج البيت من استطاع إليه سبيلا. ويقول الله سبحانه وتعالى: وأتموا الحج والعمرة لله. وقد قال النبي صلى الله عليه وسلم: الحج المبرور ليس له جزاء إلا الجنة. ودنا يتكبراتشوه أحباب وچاچن وندموچاچن ياسونا تلفزيون تكتاتيوچ إن شاء الله تعالى بزاري ودرساتشن لاي سلا حجنا عمره بزرزر منا ورابت يهونال. الله سبحانه وتعالى بتكبر القرآن لاي من إلال: وأتموا الحج والعمرة لله. حجنا عمران لا الله بلاتشو بتموال ملكو سروت لال. إيه آية حج وست كتجبا ويم عمره وست كتجبا مملاتو قد اندهونا مجرسو قد اندهونم ياسيزال. عندهم يحجن واجبنت عاقم لالو سو حج قديتا اندهونبت سينقرن: ولله على الناس حج البيت من استطاع إليه سبيلا. الله سبحانه وتعالى سوش لي قديتا أدرقوا باتشوال حج البيت يعني بيت الله كعبان مزير ياو زيارو يتلايو سراوچ لمسرات طواف لمادرق سعي لمادرق كزيام دمو بتقوادان يمسرو عرفها لي مقنيت يمساسلوتن سراوچ لمسرات حج البيت كعبان مقصدن مزيرن يحج سران مالتنو بتقل الله قديتا أدرقوال قن لمان نو ይሄ ዋጅብ የሚመለከተው ማንን ነው? من استطاع إليه سبيلا ወደዚያ መንገድን ላገኘ ሰው። استطاع ማለት ምንድነው ሲሉ ዑለማዎች ሲፈስሩት አዛዱ ወራሂላ ይላሉ። ወደዚያ የሚሄድበት መጓጓዣ ካገኘና ያው በዚያን ጊዜ ከብት መጠቀም ይቻል ነበር። ግመልን ጋልቦ፣ ፈረስ ጋልቦ፣ በቅሎ ጋልቦ እንደየአካባቢው እንደናህያው። እንዲሁም ደግሞ ዛድ ወይም ደግሞ ስንቅ ካለው ማለትም ሄዶ እስኪመለስ ድረስ የሚበቃው ቀለብ ካለው ከዚያ ባሻገር ደግሞ ለቤተሰቦቹ ትቶት የሚሄደው ሄዶ እስኪመለስ ድረስ ሊበሉት የሚችሉት በቂ የሆነ ገንዘብ ወይም ደግሞ ምግብ ትቶላቸው እህል ትቶላቸው ከሄደ እንዲሁም ደግሞ መኖሪያቸውን ካመቻቸላቸው የሚያስፈልጋቸው ልብስ ካሟላ እነዚህ ነገሮች ከተሟሉ ከዕዳ ነፃ ሆኖ ዕዳ ሳይኖርበት ከዕዳው የተረፈ ለዚህ የሚሆን ገንዘብ ያለው ሰው ሙስተጢዕ ይባላልና ሐጅ ይወጅብበታል። ያው ብዙ ሰዎች በአሁን ሰዓት ንብረት እያላቸው ብዙ ገንዘብ እያላቸው ትርፍ የሆኑ ቢሸጡ ወደ ገንዘብነት ቢለወጡ ወደ ብር ቢቀየሩ ሐጅ ማድረግ የሚያስችላቸውን ገንዘብ ይዘው ነገር ግን እኔ ደሃ ነኝ እያሉ የሚያስቡ ሰዎች አሉ። ወይም ሱቄን ሌላ ሁለተኛ ሱቅ በከፍት ሶስተኛ አራተኛ ቢኖረኝ እያሉ የንግድ ስራቸውን ብቻ የሚያጧጡፉ ሐጅ ግን ወጅቦባቸው ያላደረጉ ሰዎች አሉና በዚህ አጋጣሚ ሐጅ የወጀባቸው ሰዎች ግዴታቸውን እንዲወጡ እናስታውሳለን። ኢንሻአላህ የሐጅ አርካኖችን በቅድሚያ እንዘረዝራለን። አደራረጉ እንዴት ነው፣ በምን መልኩ ይፈጸማል የሚለውን እናያለን። በመጀመሪያ የሐጅ ማዕዘናት ወይም ግዴታዎች። ያው ግዴታ ሲባል እዚህ ቦታ ላይ በእርድ ማይጠገን ማለትም የግድ መሰራት ያለበትና ያ ካልተደረገ ሐጁ ክፍተት ይገባበታል ወይም ኸለል ይኖረዋል። ሐጁ ትክክል የማይሆንበት አርካን እንላቸዋለን። ከሱ ሌላ ደግሞ ዋጂባት የምንላቸው ደግሞ አሉ። ያው እነዚህን ማዕዘናት እነዚያን ደግሞ ዋጂባት እንላቸዋለን። በሻፊዒ መዝሐብ አርካን ከተባለ ዋጂብ ማለት ነው፣ ዋጂባት ማለት ነው። ዋጂባት ከተባለ አርካን ማለት ነው። ነገር ግን እዚህ ቦታ ላይ የሐጅ ጉዳይ ላይ ሲነሳ ግን ዋጂብንና አርካንን ይለያያሉ። ስለዚህ በአገላለጽ ደረጃ ለሁላችንም ግልጽ እንዲሆንልን ሩክን የምንለውን ማዕዘን ብለን እንጠራዋለን። ዋጂብ የሚባለውን ደግሞ ግዴታ
ብለን ከማዕዘን የተለየ መሆኑን ኢንሻአላህ እንገልጻለን። አርካኑል ሐጅ ሲተቱን የሐጅ ማዕዘናት 6 ናቸው። የመጀመሪያው አልኢሕራም ነው። ኢሕራም ማድረግ ነው። ይሄ ኢሕራም ምንለው ንየቱ ድኹል ፊል ሐጅ ፊ ዐመሊል ሐጅ ፊ ኑሱኪል ሐጅ የሐጅ ስራ ውስጥ የመግቢያ ንያ ማለት ነው። ወደ ሐጅ ንያ ስንገባ ሰዎች ከረመዳን ጀምረው ኢንሻአላህ ዘንድሮማ ሐጅ ያደርጋለሁ ብለው በውስጣቸው ሊያስቡ ይችላሉ። ከዚያም ቀድመው አንዳንዴ በዚህኛው ዓመት ሐጅ ሲደረግ ለሚቀጥለው ዓመትማ ሐጅ ነይቻለሁ ብለው በውስጣቸው ያስቡታል። ይሄ የውስጥ ንያ ነው፣ ኢሕራም አይባልም። ኢሕራም የሚባለው ምኑ ነው? ወደ ሐጅ ስራ በቀጥታ የምንገባበት የሆነው ንያ ነው። ያኒ ሐጅን ስራ ምን ጀምርበት የሆነው ንየቱ ሹሩዕ ፊ ኑሱኪል ሐጅ ፊ አዕማሊል ሐጅ የሐጅ ስራዎች ውስጥ በቀጥታ የምንገባበት የሆነው ንያ ይህንን ኢሕራም እንለዋለን። ኢሕራም ያው ሐጅን ቢሆን የምናወራው ነገር ግን አንዳንድ ሰዎች ከሐጅ ጋር አብረው ዑምራንም ሊለይቱ ስለሚችሉ በሐጅ ጉዟቸው ላይ ቀድመው ዑምራን ሰርተው ከዚያ በኋላ ተሐሉል አድርገው ተፈተው ከዚያ ወደ ሐጁ ስራ ሊገቡ ስለሚችሉ ወይም ከሐጅ ብቻ መጀመሪያ ሰርተው ከዛ በኋላ ሲጨርሱ ደግሞ ከሐጅ ስራ ሲወጡ ወደ ዑምራ ስራ ሊሄዱ ስለሚችሉ ኢሕራምን 3 አይነት ኢሕራሞች እንዳሉ ኢንሻአላህ እንዘረዝራለን። ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ለበይክ። አንደኛው ንየቱ ኑሱክ ወይም ደግሞ የሐጅን ብቻ መነየት ይሆናል። ኑሱኩል ሐጅን ብቻ መነየት ይህንን አልኢፍራድ ብለው ይጠሩታል። ያኒ አፍረደል ሐጅ ማለት ነው። ሐጅን ለብቻው ነይቷል እንደማለት ነው። ይህንን ንያ ያደረገ ሰው ሐጅን ከነየተበት ጊዜ ጀምሮ ኢሕራም ውስጥ ገብቷልና ክልክል የሚሆኑበት ነገሮችን እየተከለከለ መልበስ ያለበትን የልብስ ሁኔታም እንደዚሁ አስተካክሎ መልበስ የሌለበትን ርቆ የሐጅ ስራውን እስኪያጠናቅቅ ድረስ ኢለ ተሐሉል አወል ድረስ በዚያ መልኩ የሚቆይበት ነው። የመጀመሪያው መፈታት እስከምንለው። ስለዚህ አጠር አድርገን ለመግለጽ ኢፍራድ የሚባለው ሐጅን ለብቻው መነየት ማለት ነው። ሐጅን ለብቻው ነይቶ ከሰራ በኋላ ثم የተሐለል ከዚያ የሐጅ ስራዎችን ሲያጠናቅቅ ሙሉ ለሙሉ ነፃ ይሆናል። ተሐሉል الثاني ድረስ ሁለቱንም መፈታት ይፈታል። ከዚያ በኋላ ምን ይሆናል? ዑምራን ማድረግ ደግሞ ያው ፊ ወቅቲል ሐጅ በዚያው ያ ጊዜ ሳይጠናቀቅ በፊት በዚያው ጉዞ ላይ ዑምራን ደግሞ ለብቻው ያደርጋል ማለት ነው። ስለዚህ ይህንን ለብቻው ሐጅን የማድረግን ሂደት አልኢፍራድ እንለዋለን። ኢፍራድ ማለት ሐጅን ለብቻ ሐርሞ መግባት ማለት ነው ባጭሩ። ሁለተኛው አይነት ኢሕራም ደግሞ ተመቱዕ የምንለው ነው። ተመቱዕ ማለት ምንድነው? አንድ ሰው ዑምራን ብቻ ይነይታል። ያኒ ፊ አያሚል ሐጅ የሐጅ ጊዜ ከገባ በኋላ የሐጅ ጊዜ የሚገባው ከሸዋል 1 ጀምሮ ነው። ሸዋል ወር ልክ ሲገባ የሐጅ ጊዜ ይጀምራልና የሸዋል ወር ከገባ ጀምሮ ለዑምራ ኢሕራም ያደርግና ከዚያ ቀጥሎ ከዑምራው ተፈቶ ወደ ሐጅ ለመሄድ ይህንን አስቦ በዚህ መልኩ ወደ ዑምራ ስራ ከገባ ሙተመቲዕ እንለዋለን። ያኒ ፈመን ተመተዐ ተመቱዕ ያደረገ ሲባል በምን ቢልዑምረቲ ኢለል ሐጅ ነው። እስከ ሐጅ ባለው ጊዜ እኔ ኢሕራም ላይ ከምቆይ ዑምራ አድርጌ ከዚያ በኋላ ልብሴን ቀይሬ ነፃ ሰው ወይም ሐላል ሆኜ እቆይና ልክ የሐጁ ጊዜ መሰለን የውም ተርዊያ የዓረፋ ቀን 1 ቀን ሲቀረው ወይም የዙል ሒጃ 8ኛው ቀን ላይ ኢሕራም አድርጎ አልያም 9ኛው ቀን ላይም ኢሕራም አድርጎ ወደ ሐጅ ስራ የሚገባበት ሂደት ይህንን ተመቱዕ እንለዋለን። ሁለተኛው አይነት ነው። ስለዚህ አንዳንድ በጊዜ ወደ ሐረመይን የሚሄዱ ሰዎች ለምሳሌ በሐጅ ጉዞ በቅደም ተከተላቸው ሲቀመጡ ቀድመው ወደ መካ የሚደርሱ ሰዎች ቀድመው ወደ ሐረም የሚገቡ ሰዎች ኢሕራም ላይ መቆየት ሊከብዳቸው ይችላል።
ከገቡበት ጊዜ ጀምሮ ምናልባት 2 ሳምንትም ከ2 ሳምንት በላይም ሙህሪሞች ሆኖ ያንን ወይም 3 ሳምንት ሊሆን ይችላል ያንን ጊዜ መጠበቅ ሊከብዳቸው ይችላል። ስለዚህ ይህንን ነገር ለመገላገል ኢህራም ላይ ካሉ ጸጉርን መላጨት ክልክል ስለሚሆን፣ ሽቶ መቀባት ክልክል ስለሚሆን፣ ሽታ ባላቸው ሳሙናዎችም ሻምፖዎችን መታጠብ ክልክል ስለሚሆን ያው የሽቶ መደብ ውስጥ የሚመደቡ ስለሆኑ ማለት ነው። ጥሩ መዓዛ ያላቸውን ነገሮች መጠቀም ስለማይቻል፣ ጥፍር መቁረጥ ክልክል ስለሚሆን እነዚህ ነገሮች እንዳይቸገርና ለረጅም ጊዜ መቆየቱ ስለሚከብደው፣ ወንድ ከሆነ ደግሞ በልብስ ደረጃም ደግሞ መልበስ ያለበት ይህንን አይነት አለባበስ ስለሆነ ከላይ ሪዳ እና ከስር ኢዛር ማሸረጥ ብቻ ስለሚሆን ይህንን ነገር ለብሶ መቆየቱ ከባድ ሊሆንበት ስለሚችል ምን ይሆናል? ይህ ሰው ኢፍራድ ከማድረግ ይልቅ ተመቱዕ አድርጎ መግባቱ ለሱ ይቀለዋል። ያኒ ይሕሪሙ ለዑምራ ማለት ነው። ይሕሪሙ ቢልዑምራ ያኒ ለበይክ አላሁመ ቢዑምረቲን ብሎ ወይም ደግሞ ነወይቱ ልዑምረተ ወአሕረምቱ ቢሃ ሊላሂ ተዓላ ብሎ ለበይክ አላሁመ ለበይክ ተልቢያ እያደረገ ወደ ዑምራ ኢሕራም ይገባል። ከዚያ በኋላ ዑምራውን ስራ ከጨረሰ በኋላ ይፈታል ከኢሕራሙ ነፃ ሆኖ የፈለገውን ለብሶ ያው የሚፈቀዱለት ይሁን ሌላ ጊዜም ቢለብሳቸው የሚቻሉ ልብሶችን ለብሶ ሽቶን ቢቀባ ሌላም አሁን ከኢሕራም ነፃ ነው፣ ውጪ ነው ያለው። ከዚያ በኋላ ልክ የሐጅ ጊዜ ሲቃረብ ማለትም ሐጅ ጊዜ ስንል ወደ ውቁፍ ዓረፋ በቀረበን ጊዜ 7ኛው ላይ ሊሆን ይችላል፣ 8ኛው ዙልሒጃ ላይ ሊሆን ይችላል፣ የዚያኑ ቀን የውቁፍ ቀንም ሊሆን ይችላል። ሐርሞ እንደገና መልበስ ያለበትን ለብሶ የሐጅ ኢሕራምን ካለበት ቦታ ሐርሞ ወደ ዓረፋ ውቁፍ ዓረፋ ይሄዳል ማለት ነው። ይህንን አይነት የኢሕራም ሁኔታ ተመቱዕ እንለዋለን። ሶስተኛው ቂራን ነው። ቂራን ማለት ምን ማለት ነው? ሐጅንም ዑምራንም በአንድ ላይ መነየት ማለት ነው። ሐጅንም ዑምራንም ሁለቱንም በአንድ ላይ ለመስራት መነየት። ብዙ ሰዎች በዚህ አጋጣሚ ዑምራ እና ሐጅ ለማድረግ ሲነሱ ኢሕራም ማድረግ ሲፈልጉ ምንድነው የምትነይተው ሲባሉ እኔ ሁለቱንም ፈልጌ ነው የመጣሁት ይላሉ። እኔ ሐጅም ዑምራ ምን ማድረገው እንዴ አንዱን ብቻማ አይደለም ይላሉ። ያኒ ተመቱዕ ታደርጋላችሁ ሲባሉ ምን ማለት ነው ተመቱዕ ሲሉ ዑምራ ማድረግ ነው ሲባሉ ኧረ እኔ ሐጅም ፈልጋለሁ የሚሉት ነገር አለ። ወይም ደግሞ ኢፍራድ ብታረጉ ሲባሉ ሐጅን ሐረማችሁ ግቡ ሲባሉ እንዴ ዑምራውንም ፈልገዋለሁ የሚል ነገር ይሰማል። ላሸክ ሙፍሪድም መጨረሻ ላይ ዑምራን ደግሞ ከሐጁ በኋላ መስራቱ አይቀርም። ሙተመቲዕ የሆነው ዑምራን ከሰራ በኋላ ሐጅን መስራቱ አይቀርም። ሁሉም ሁለቱንም ስራዎች መስራታቸው ማይቀር ነው። ስለዚህ የአኳኋኑ ሁኔታውን ወይም ደግሞ ያደራረጉን ሁኔታ መለየት ነው እንጂ ከዚህ ተነስቶ ለሐጅ የሚሄድ ሰው ሁለቱንም ስራዎች ሰርቶ መምጣቱ የማይቀር ነገር ነው። ያ ሁለቱንም ሲባል በተናጠል የሚሰራቸው አለ። ወይ ሐጅን ማስቀደም ኢፍራድ ይባላል፣ ወይ ዑምራን ማስቀደም ተመቱዕ ይባላል። ሶስተኛው አይነት ግን ሁለቱንም በአንድ ላይ መስራት ነው። ሁለቱንም በአንድ ላይ መስራት ሲባል ምን ማለት ነው? ሐጅንና ዑምራን በአንድ ላይ ይነይቷል። ለምሳሌ ኢሕራም ውስጥ ገና ሲገባ ነወይቱል ሐጀ ወልዑምረተ ወአሕረምቱ ቢሂማ ሊላሂ ተዓላ ብሎ ይገባል። ወይ ለበይክ አላሁመ ቢሐጅን ወዑምረቲን ብሎ ለበይክ አላሁመ ለበይክ ብሎ ተልቢያ እያደረገ ይገባል። ይሄ አይነቱ ቂራን እንለዋለን። ቂራን ማለት ምን ማለት ነው? ሐጅና ዑምራን በአንድ ላይ አቆራኝቶ መስራት ማለት ነው። ሁለቱንም በአንድ ላይ መስራት ነው። ይህ ማለት እንዴት ነው የሚያደርገው ከተባለ አሰራሩን በተመለከተ ያው ኢሕራሙ በአንድ ላይ ለሐጁም ለዑምራውም ተደርጓል። ሌላ ሁለተኛ ኢሕራም አይጠብቅም ይሄ ሰውዬ። ሁለተኛ ወደ ጠዋፍ ጋር ሲመጣ ከዓረፋ መልስ የጠዋፍ ጊዜ ገብቶ ጠዋፍ ማድረጊያ ጊዜ ገብቶ ጠዋፍ በሚያደርግበት ሰዓት ያኔ ምን ይሆናል? ያ ጠዋፉ ለሐጁም ለዑምራውም አንድ ላይ ይታሰብለታል። 7 ጊዜ ይዞራል። ያቺ 7 ጊዜ ያደረጋት ጠዋፍ ለሐጁም ለዑምራውም ይታሰብለታል። ከዚያ በኋላ ወደ ሰዕይ ጋር ይመጣና ሰዕይ በይነ ሶፋ ወልመርዋ በሶፋና በመርዋ መካከል 7 ጊዜ ሰዕይ ያደርጋል። ይህም ሰዕይ ከሶፋ እስከ መርዋ 1 ከመርዋ ወደ ሶፋ 2 እየተባለ በዚህ መልኩ 7 ጊዜ ካደረገ ለሐጁም ለዑምራውም ይታሰብለታል። ለብቻው ለሐጅ 1 ጠዋፍ ለዑምራ 1 ጠዋፍ ለሐጅ 1 ሰዕይ ለዑምራ 1 ሰዕይ አያደርግም።
ለምን ሁለቱም ስራዎች በአንድ ላይ የሚደረጉ ስለሆነ ቂራን ሲባል በዚህ መልኩ ነው የሚሆነው። ስለዚህ የመጀመሪያው ሐጅን ብቻ ነይቶ መስራት ነው፣ ኢፍራድ እንለዋለን። ሁለተኛው ዑምራን ብቻ ነይቶ ዑምራን ከጨረሱ በኋላ ወደ ሐጅ መግባት ነው። ሶስተኛው ደግሞ ቂራን ነው፣ ሁለቱን አንድ ላይ አጣንዶ አንድ ላይ አድርጎ መስራት ነው። አንዳንድ ዑለማዎች ኢሕራምን አይነት ሲጠቅሱ አራተኛ ነውዕን ይጠቅሳሉ። ለምሳሌ አሕረምቱ ከኢሕራሚ ፉላን ምን እንደሐረመ ሳይታወቅ ሐጅ ይሁን ዑምራ ይሁን ምን ይሁን አልታወቀም፣ እንደ ፉላን እንደ ዘይድ ኢሕራም አድርጌያለሁ ይባልና ከዚያ በኋላ ዘይድ የሚያደርገውን ይከተላል ማለት ነው። ሙፍሪድ ከሆነ ኢፍራድ፣ ሙተመቲዕ ከሆነ እንዲህ እያለ የሚደረግ ነውዕ አለ። ዞሮ ከሶስቶቹ አይነቶች አይወጣም። እነዚህ ሶስት አይነቶች የመጀመሪያውን ኢፍራድን ካየን ኢሕራሙን ከሚቃት ነው የሚያደርገውና ማለትም ሸሪዓው ከገደበለት ቦታ ያንን ድንበር ሳያልፍ በፊት ለሐጅ ኢሕራም አድርጎ ስለሚገባ፣ ዑምራውንም ደግሞ መካ ውስጥ ከቆየ በኋላ የሐጅ ስራውን ካጠናቀቀ በኋላ ዑምራውንም ደግሞ እንደገና ወጥቶ ወደ ቅርብ የሆነው አድነል ሒል ቅርብ የሆነው የሐላል ክፍል ሐረም ምንለው ክልል አለ። ከሱ ውጭ ያለው ደግሞ ሒል እንለዋለን እና ቅርብ ወደ ሆነው ወደ ሒል ክፍሉ ወጥቶ ለምሳሌ ተንዒም ወይም መስጂዱ ዓኢሻ የሚባለው እዛ ጋር ደርሶ ሐርሞ ዑምራን ስለገባ ዑምራውንም ሐጁንም ከቦታቸው ከሚቃታቸው ስላደረገ እርድ የለበትም ሙፍሪድ የሆነ ሰው። ሁለተኛው ሙተመቲዕ የሆነ ሰውሳ መጀመሪያ ዑምራን ሐርሞ ገብቶ ከዚያ ዑምራን ከጨረሰ በኋላ የሐጁ ጊዜ ሲደርስ ማለትም የወቁፍ ዓረፋ ቀን ሲቃረብ ከዚያው ካለበት ቦታ ካረፈበት ከሆቴሉ ሊሆን ይችላል፣ ቤትም እዛው ካለው መስጂድ የሚደር የትም ቦታ ይሁን ብቻ እዛው ከመካ ውስጥ ሐይሱ ሁወ ካለበት ቦታ ሐጅን ሐርሞ ወደ ሐጅ ስራ ስለገባ አልኢሕራም ሚነል ሚቃት የሚለውን ማለትም ለሐጅ ከኢሕራም ከማድረጊያ ቦታው ከሚቃቱ ሄዶ ስላላደረገ በዚህ ምክንያት እርድ ይወጅብበታል። ያኒ ፈመን ተመተዐ ቢልዑምረቲ ኢለል ሐጅ ፈመስተይሰረ ሚነል ሀዲይ አላሁ ስብሓነሁ ወተዓላ ከሀዲይ ውስጥ አላህ ግዴታ ያደረገበት እርድ እንዲያርድ ያዘዘው የተመቱዕ ፊድያ ምንለው አለ። ያኒ ፊድያን አንድ በግ ማረድ ነው የሚሆነው፣ ሸርጡን ያሟላ ይህንን ማረድ በግ ወይም ፍየል ይህን ግዴታ ይሆንበታል። ግዴታ ገንዘብ ላይኖረው ስለሚችል ምናልባት መግዛት ማይችልበት አቅም ላይ ከሆነ ደግሞ ምንድን የሚያደርገው ጾም ይጾማል። 10 አያም ያኒ 3 ፊል ሐጅ و7 إذا رجعتم إلى أهلكم ሶስቶቹን ሐጅ ላይ ሆኖ ይጾማቸዋል። የተቀሩትን 7 ቀናት ደግሞ ወደ ሀገሩ ከተመለሰ በኋላ ደግሞ ይጾማል። ስለዚህ ሙተመቲዕ የሆነ ሰው ምን አለበት? ፊድያ አለበት። وهكذا القارن ሐጅና ዑምራንም በአንድ ላይ አድርጎ ሁለቱም በአንድ የሰራም ሰው እንደዚሁ ፊድያ ግድ ይሆንበታል፣ እርድ ማረድ ግድ ይሆንበታል ማለት ነው። ስለዚህ ከሶስቱ አንዱን ለይቶ ሐርሞ መግባት አስፈላጊ ነው። ወይ ሐጅን ለብቻው ሰርቼ ስጨርስ ነው ዑምራን ምሰራው ብሎ ሐጅን ብቻ ኢፍራድ ማድረግ፣ ወይም ደግሞ ዑምራን ለብቻው ነይቶ ሙተመቲዕ ሆኖ ከዚያ በኋላ ሐጅን መስራት እርድ ይወጅባል። ወይም ሁለቱንም በአንድ ላይ መስራት የሁለቱም እንደዚሁ እርድ ይወጅበታል ማለት ነው በአንድ ላይ ከሰራው። እነዚህ የኢሕራም አይነቶች ናቸው። ከኢሕራም በኋላ ሌላኛው ሁለተኛው ሩክን ሐጅ ላይ የሚነሳ ሩክን አልውቁፉ ቢዓረፋ ነው። ዓረፋ ላይ መገኘት ነው። ኢንሻአላህ አርካኖቹን በቀለል ባለ መልኩ ከዘረዘርናቸው በኋላ ከዚያ ደግሞ ወደ ሹሩጦችና ከዚያ ጋር የሚያያዙ መሳኢሎችን ኢንሻአላህ እናነሳለን። ውቁፍ ቢዓረፋ የምንለው ዓረፋ ላይ መገኘት ነው። ጊዜ ሁኔታ አለው። ባዕደ ዘዋሊ የውም የዓረፋ የዓረፋ ቀን ፀሐይ ከመሃል ሰማይ ወደ ምዕራብ አቅጣጫ ዘወር ካለችበት ሰዓት ጀምሮ እስከ ፈጅር ድረስ ባለው ሰዓት እዛ ቦታ ላይ መገኘት ነው። ሶስተኛው አጠዋፉ ቢልበይት በካዕባ ዙሪያ ጠዋፍ ማድረግ ማለትም 7 ጊዜ ጠዋፍ ማድረግ ነው። ይህም የጊዜ ገደብ አለው። ያ ጠዋፍ የማድረጊያ ሁኔታዎችም ሸርጦችም አሉ። በዝርዝር ኢንሻአላህ እንመጣባቸዋለን። አራተኛው ከጠዋፍ በኋላ ሰዓይ ማድረግ ነው።
بين الصفا والمروة بالصفانا بمروة مهكل 7 ጊዜ መመላለስ ነው ይሄም ሸርጦች አሉት እንመጣበታለን ኢንሻአላህ አምስተኛው الحلق او التقصير ፀጉርን መላጨት ወይም ደግሞ ማሳጠር ነው ይሄም እንደዚሁ ግድ ነው ለሴቶች ፀጉር መላጨት ክልክል ነውና ያሳጥራሉ ለወንዶች ደግሞ ሁለት ምርጫ አላቸው የፈለገ ሰው ይላጫል የፈለገ ያሳጥራል መላጨቱ አፍضل ይሆናል ስድስተኛው ሩክን الترتيب في معظم اركانها ነው እነዚህን አሁን የተጠቀስናቸውን ማዕዘናት አብዛኞችን ሙዓዘም የሆኑት ላይ ቅደም ተከተልን መጠበቅ ነው ሁሉም ላይ ሳይሆን ከፊሎቹ አንዱ ወደፊት አንዱ ወደ ኋላ ቢሆን ችግር የለም የተወሰኑት ግን የግድ ቅደም ተከተላቸው መጠበቅ አለበት ለምሳሌ ኢህራም ከማድረጉ በፊት አንድ ሰው ገብቶ ጧዋፍ ቢያደርግ ይሄ ጧዋፍ የሐጅ ጧዋፍ ተብሎ አይታሰብለትም ምክንያቱም ኢህራም ከሁሉም ስራ መቅደም አለበት ሰዓይ ቢያደርግ አይሆንም وهكذا በጧዋፍና በሰዓይ መሐከለም ጧዋፍ ከማድረጉ በፊት ሰዓይን ቢያደርግ አይታሰብም ለምን የግድ ከሰዓይ የሚቀድመው ጧዋፍ ስለሆነ መጀመሪያ ጧዋፍ ከዚያ በኋላ ወደ ሰዓይ ነው የሚኬደው وهكذا قبل الوقوف بعرفه عرفه ላይ ሳይገኝ በፊት ጧዋፍ ላድርግ ቢልም አይችልም ለምን وقوف بعرفه ይቀድማል ስለዚህ ኢህራም ከዚያ በኋላ وقوف بعرفه ከዚያ በኋላ ነው ጧዋፍ ይመጣው ምናልባት በተወሰነ መልኩ ምናብራራው ይሆናል መጀመሪያ ሰው ወደ ሐረም መካ ሲገባ ጧዋፍ القدوم ሊያደርግ ይችላል ሙፍሪድ የሆነ ሰው ጧዋፍ القدوم ማለት ልክ መካን የመግቢያን ወይም ደግሞ እዛ ስለደረሰ የሚደረግ የሆነ ጧዋፍ ነው ይህንን ጧዋፍ ካደረገ በኋላ قد يسعى السعي ሊያደርግ ይችላል ይህንን ካደረገ ሰዓዩን ካደረገ ሰዓዩ በምን ይታሰብለታል በሰዓይ الفرض ይሆንለታል የሐጁ ሰዓይ ይሆንለታል ስለዚህ ከዓረፋ መልስ ጧዋፉን ማድረግ ይተበቀበታል ጊዜው ከዚያ በኋላ ስለሚገባ ያንን ካደረገ በኋላ ጧዋፍ ካደረገ በኋላ ሰዓይ መድገም አይተበቀበትም እዚህ ላይ ብቻ ምናልባት ቀደም ተከተሉ የተዛባ ይመስልም ግን ሸርዕ ፈቅዶታል ዋናው ነገር ሰዓይ መሆን ያለበት ከጧዋፍ በኋላ ነው የሚል ስለሆነ ጧዋፍ الفرض ይሁን ወይም ደግሞ ኢፋዳ ምንለው ማለት ነው አሊያም ደግሞ ጧዋፍ القدوم ይሁን ልክ ካዕባ ጋር ሲደረስ የመጀመሪያ ገና መካ ሲገባ የሚደረገው ጧዋፍ የሱም ይሁን ከሱ በኋላም ከተደረገ ከዚህኛውም በኋላም ከተደረገ ዋናው ጧዋፍ ከተደረገ በኋላ ሰዓይ መደረግ አለበት የሚለው ስለሆነ ምንም ችግር አያመጣም ማለት ነው ስለዚህ እነዚህ ሙዓዘም በሆኑት አርካኖች ወይም ዋና በሚባሉት ማዕዘናት መካከል ቀደም ተከተል መዛባት የለበትም ወደ ፀጉር መላጨት እና ወደ ጧዋፍና ሰዓይ ጋር ከመጣን በእነዚህ መካከል ተርቲብ የለም ማለትም አንድ ሰው አረፋ ተገኝቶ ከዚያ በኋላ ወደ ሙዝደሊፋ መጥቶ ሙዝደሊፋ ላይ አድሮ ከዛ ወደ መካ መጥቶ ጧዋፍ ከማድረግ ይልቅ ወደ ሚና መጥቶ ሚና ላይ ጠጠር ወርውሮ ጀመራትን ወርውሮ ፀጉሩን እዛው ተልጮ እዛው ተቀመጠ ወደ ጧዋፍ አልመጣም ስለዚህ አሁን ፀጉር መላጨት ከጧዋፍና ከሰዓይ ቀደመ ምንም ችግር የለው በእነዚህ መካከል ያለው መቀዳደም አንዱ የላኛው መቅደም ፀጉር መላጨትን ቢቀድም ጧዋፍን ቢቀድም ምንም ችግር የለው ተርቲብ መካከላቸው ላይ ግዴታ አይደለም ዋናዎቹ ግን ቀደም ተከተላቸው ግዴታ ናቸው ማለት ነው እነዚህ በጥቅል የሐጅ አርካኖች ወይም ደግሞ ማዕዘናት የምንላቸው ናቸው ኢንሻአላህ እያንዳንዱ ማዕዘን እያንዳንዱ ሩክን ዝርዝር የሆኑ አህካሞች ስላሉት በሌላ ደርስ ላይ የምንመለስበት ይሆናል አላሁ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን لبيك اللهم لبيك لبيك اللهم لبيك لبيك لا شريك لك لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك